የአስሩ ሳጥን ትርጉም ወይም ጥቅሙ ያልገባችሁ እህት ወንድሞቼ የአስሩ ሳጥን እንዲሁም ደግሞ የአራቱ ሳጥን ትርጉም ምንድነው ጥቅሙ ምንድነው ያላችሁ ግር ያላችሁ ሰዎች አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ብያለሁ ውድ ኢትዮጵያውያን በያላችሁበት ሰላማችሁ ይብዛ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም ላይክ በማድረግ ቤተሰብ መሆናችሁን እንዳትረሱ በየጊዜው የመለቃቸው አዳዲስ ቪዲዮዎች እናንተ ጋር እንዲደርሱ ማለት ነው ነባሮች ሼር አድርጉ ላይክ አድርጉልኝ የናንተ አንድ ላይክ የናንተ አንድ ኮሜንት ለኔ ትርጉም ስላለው ፕሊዝ ላይክ አድርጉልኝ ሲቀጥል አስሩ ሳጥን ትርጉሙ ምንድነው አስሩ ሳጥን አንድ ጊዜ ከከፈት ነው ሌላኛው ዙር ለማውጣት ስንፈልግ ግዴታ ያስፈልጋል ወይስ አንድ ዙር ነው እስቲ ይሄንን ነገር በደንብ ጆሮ ሰጣችሁ አዳምጡ የወሬ ጫፍ ይዛችሁ ከምትሮጡ በደንብ አዳምጡና ዘላቂ የሆነ መፍትሄ አምጡ አስሩ ሳጥን ሁሉ ጊዜም ያለ ነው ድርጅቱ ወይም ካምፓኒው አሰራሩን ቀይሮ የተሻለ መንገድ ካላመጣ አስሩ ሳጥን ግዴታ ነው በየጊዜው ባወጣችሁ ቁጥር ፎርም ሞልታችሁ ዘጋራ ያለው ብራችሁን ለማውጣት ሲስተም ላይ በገባችሁ ቁጥር አስሩ ሳጥን ግዴታ ትመጣለች ኦኬ አስሩ ሳጥን ደግሞ እዛ ጋር አራት ሳጥኖች አሉ ይሄንን አስሩ ሳጥን የሚከፍቱት እነዚህ አራት ናቸው አራቱ ሳጥኖች ብቻ ነው ወልቱ ይችላል ሼር በማድረግ መክፈት ይችላልላችሁ ግን ሼር ማድረጉ ለሰው ይከብዳል በያስባለው ያው እኛ ጥሩ ነገር ስለማንወድ ቅናት ምቀኝነት የሚያንጨረጭረን ሰዎች ስለሆነ አስሯን ሳጥን በአራቱ ሳጥን መክፈት ይችላልላችሁ ደግሞ አራቷን ሳጥን እንዴት እንደምትከፍቱ ቪዲዮ ሰርቻለሁ ከዚህ ቀደም አስፈላጊ ከሆነ ሌላ ደግምላችኋለሁ ግን አራቷን ሳጥን መክፈት ከጀመራችሁ ሳትጨርሱት ማቆም የለባችሁ ለምን ወደ ኋላ ይመልሳችኋል አንድ ከፍታችሁ ሌላኛውን በኋላ ከፍታለሁ ብለሽ ብታስቀምጪው ይቃጠላል ወይም ነገ ጠዋት ከፍታለሁ ብለሽ ብታስቀምጪው ይቃጠላል ዛሬ ነው ኦኬ ዛሬ መክፈት ያለባችሁ ዛሬ አንድ ሳጥን ከአራቱ ከከፈትሽ ሶስቱንም ዛሬ ግዴታ መጨረስ አለባችሁ አንድ ከፍተሽ ሌላውን ለነገ የምታስቀምጪው ከሆነ የከፈተችው አንዷ ተዘጋና አጠቃላይ ለምትመትዩ ታውቃላችሁ መክፈት አለባችሁ አራቱን ደግሞ ስትከፍቷቸው አራቱ ለአስሩ ሳጥን ለአንዱ ቁልፍ ናቸው ቁልፍ ታውቃላችሁ ቤታችሁን ዘግታችሁ ወጣችሁ ወደ ቤታችሁ ተመልሳችሁ ስትገቡ ግዴታ ቤታችሁን የምትከፍቱበት ቁልፍ ያስፈልጋችኋል አራቷ ቁልፍ ናት ከአስሩ አንድ የምትከፍት ተረዳችሁ ስለዚህ አራቷ ደግሞ አራቱን ከፍታችሁ እየከፈታችሁ በየቀኑ አራቱን ከከፈታችሁ በየቀኑ ከአስሩ ሳጥን አንድ ይከፍትላችኋል አንድ ከአስሩ ሳጥን አስሩ ሳጥን ላይ ደግሞ በጣም የሚከብድና የሚያለፋ አለ የሚያለፋ ስራችሁ ተራራ አትወጡ ገንዘብ አትወጡ ጉልበት አትወጡ ብቻ እንድሬ ሰባተኛዋ ስምንተኛዋ ዘጠነኛዋ በጣም ታስቸግራለች ትቆያለች አንዱ ሳጥን 6 ቀን ወይ 5 ቀን ወይ 7 ቀን ሊቆይ ይችላል ራሱ ኦኬ ስለዚህ በዚህ ነገር ደግሞ የምትበሳጩ ሰዎች ደግሞ ተረጋጉ ፍሬን ያዙ ሰባተኛ አልከፍታለኝ ስምንተኛ አልከፍታለኝ ፍሬን ያዙ ገንዘባችሁን ኢንቨስት ያደረጋችሁበት ነገር የለም የጉልበት ስራ የለም አይደለም ስለዚህ በቀላሉ ያገኛችሁት በስልካችሁ ብቻ የምትሰሩት ስለሆነ ተረጋግታችሁ ይከፍትላችኋል ኦኬ አስሩ ሳጥን ግን ዛሬ ከከፈት ነው ቀጣይ ዙር ለማውጣት ይጠቅማል ወይ ለምትሉ ሰዎች አስሩ ሳጥን በየጊዜው ለማውጣት በጣራችሁ ቁጥር ለማውጣት ፎርም ወጣችሁ ሲስተም ላይ በገባችሁ ቁጥር ግዴታ አስሩ ሳጥን ይመጣል በየጊዜው አስሩ ሳጥን ይመጣል በየጊዜው
ግን ይሄ አድካሚ ነው ለምትሉ ሰዎች ከህይወት በላይ አድካሚ የለም፣ ከድህነት በላይ አድካሚ የለም፣ ከድህነት በላይ ዘግናኝና አስቀያሚ የለም። ምንም አይል ይቅርታ መተውብኝ ነው የተቋረጠው። እሺ ሰዎች መተውብኝ ነውና ስለዚህ 10ሩ ሳጥን በየጊዜው የሚከፈቱ በየሰዓቱ ገንዘብ ባወጣችሁ ሰዓት የሚከፈት ነው 10ሩ ሳጥን። ኦኬ 10ሩ ሳጥን ደግሞ በጣም በቀላሉ የሚከፈትበት ሌላ ስቴፕ አለ። ከአራቱ ሳጥን ውጪ ሼር ከማድረግ ውጪ ሌላ ሲስተም አለው 10ሩን ሳጥን የሚከፍት። እሱ ምንድነው? ቀጣይ ዙር እሰራላችኋለሁ። ኦኬ 7ኛው 8ኛው 9ኛው ላስቸገራችሁ ሰዎች ተረጋጉ። ከመረጋጋት ውጪ ከትዕግስት ውጪ ምንም አይነት ምርጫ ስለማይኖር ተረጋግታችሁ ይከፍትላችኋል። በተለይ 9ኛ ከከፈተ በኋላ 10ኛዋ በጣም ትቆያለች። አሁን እኔ ስንተኛ ቀኔ ነው? 10ኛዋ አልከፈተችም። ገባችሁ? 10ኛዋ ራይት አልሆነችም። ስንት ቀኔ ነው? ግን ደግሞ በዚህ ሆኖ እንደዚህ ሆኖ ራሱ እኔ በጣም ደስተኛ ነኝ። በጣም ደስተኛ ነኝ። ለምን? የሰው ቪዲዮ ስክሮል በማደርግበት ሰዓት ነው ይህን ነገር አግኝቼ ለራሴ ጥቅም ያዋልኩት ቁም ነገር ቦታ ስለሆነ የሰው ቪዲዮ አሉባልታ፣ ሀቤት፣ ስድብ፣ ብሄር፣ ዘረኝነት ቦታ ላይ ሳልገኝ እዚህ ላይ ራሴን ፈታ እያደረኩኝ እየተዝናናው ነው እያገኘሁት ያለሁት ሰው ለላ። ስለዚህ በዚህ ደግሞ እኔ የእውነት ነው ብላችሁ ከልብ ደስተኛ ነኝ። የውስጥ እርካታ ገባችሁ? ለራሴ ጎበዝ መሆኔን ነው ያለሁት። ጎበዝ መሆኔን ነው ለራሴ የነገርኩት ያለሁት። ገባችሁ? እችላለሁ። 7ኛው 8ኛ አልከፍትም ስላላችሁ ተሰላችታችሁ ወደ ኋላ እንዳትመለሱ። ሌላ ደግሞ ሌቭላችሁ 3000 2000 4000 ሆኖ ግን የሰራችሁት ነገር የለም። ሌቭላችሁ ብቻ ነው ያደገው፣ ባላንሳችሁ አላደገም። ለምን? ችግሩ ምንድነው? ሌቭል አደገ ማለት በጣም ሰርታችኋል፣ በጣም ስማርት ጎበዝ ናችሁ ማለት ነው። ግን ችግር አለ። ሌቭላችሁ ባደገ ቁጥር ኦኬ የሰራችሁትን ብር ማደግ አለበት። ብራችሁ ያደገ አይደለም፣ ሌቭላችሁ አድጓል። ሌቭሉ ብቻውን ትርጉም የለውም እኮ እዛ ቦታ ላይ ሁለት መንገድ ነው ያለው። በሁለቱም መንገድ በደንብ ወጥራችሁ ከሰራችሁ ሌቭል 3000 ማለት እኮ እናንተ 700 600 እዛ እኮ ናችሁ። ግን አሰራሩን አላወቃችሁበትም፣ ወይም ደግሞ እየተበላችሁ ነው። መንካት ያለባችሁ ነክታችኋል፣ ወይ መውሰድ ያለባችሁን ነገር እየወሰዳችሁት አይደለም። ተረዳችሁ? ለዛ ነው በሌላ ቀጣይ ቪዲዮ በአሪፍ ቪዲዮ እስከመመለስላችሁ ሰላም ቆይልኝ። በደንብ አዳምጣችሁ እንደምትረዱት እንደምትጠቀሙበት ተስፋ አደርጋለሁ። ሰላም ሁኑ።